የኔን የግል ጉዳይ በማስመልከት ያነሳችሁት ነገር ይሄ ነገር በመነሳቱ እኔ በጣም ደስ ይለኛል። ግን ስለኔ የግል ጉዳይ ባልናገርም ደግሞ ደስ ይለኛል። በየማህበራዊ ሚዲያው ለማ የኦሮሚያ ክልላዊ ፕሬዝዳንት ነው፣ ኦሮሞን አዲስ አበባ አስገብቼ የአዲስ አበባን ዴሞግራፊ እቀይራለሁ ብሏል። ይሄ ከሃዲ ይሄ ኢትዮጵያዊነት እያለ ሸወደን፣ አታለለን። ኢትዮጵያዊነት ሱስ ነው ብሎ አታለለን የሚል አለ። አንድ ነገር መናገር እፈልጋለሁ። ይሄን ነገር ተናግሬዋለሁ። የተናገርኩት ግን እንደተባለው አይደለም። አንድ ነገር ተቆርጦ እየተቀጠለ ሲደረግ ሙሉ ነገሩን ማየት ካልተቻለ ጀጅ ማድረግ ያስቸግራል። ይሄ ነገር ሲነገር መቼ ነው፣ በምን አይነት ሁኔታ ነው፣ ምን ተብሎ ነው የተነገረው ሚሎ ሙሉ ነገሩን መረጃው ማግኘት ካልተቻለ ምስሊድ ያደርጋል። እኔ ሆም ብለው ዘመቻ ከፍተውብን ይሄንን በጠማማ መንገድ ለሚሰሩት ወገኖች መልስ ለመስጠት ሳይሆን እውነተኛ ለሚወዱ ለሚያከብሩን ኢትዮጵያውያኖች ግልጽ መሆን እፈልጋለሁ። የዛሬ 6 ወር ይሁን 7 ወር ይሄ ክልል በጸጥታ ችግር በሚናጥበት ወቅት ምን እናድርግ? ጉዳዩ ስለ ዴሞግራፊም አልነበረም፣ ስለ ኢኮኖሚም አልነበረም። ሲሪየስ የሆነ የጸጥታ ችግር በዚህ ክልል ውስጥ ስላለ ከምሁራን፣ ከአባገዳዎች፣ ከሁሉ የህብረተሰብ ክፍል ወደ 3000 የሚሆኑ የህብረተሰብ ክፍሎች ጋር በዚህ በኦሮሚያ ጸጥታ ጉዳይ ላይ ምናልባት አንዳንድ ልጆቻችሁ እዚህ ያላችሁም እዛ ላይ ተሳትፋችሁ ሊሆን ይችላል። ስንወያይ ነው የነበረው ጉዳዩ ስለ ኦሮሚያ ሰላም፣ ስለ ኦሮሚያ ጸጥታ ከዚህ እንዴት እናውጣ ነው። ይሄንን እየተነጋገርን እያለን አስታውሳለሁ አንድ ግለሰብ ከነ ቦታው ጭምር አስታውሳለሁ ከአዳማ ዩኒቨርሲቲ የመጣው መምህር ነኝ ብሎ ያሉት የኦሮሚያ ክልላዊ መንግስት ለኦሮሞ ምንም አልጠቀማችሁም፣ ዛሬም ቢሆን ትናንትም በየገጠሩ የከብት ጭራ እየተከተለ የሚሄድ ዛሬም በኦሮሚያ ከተሞች አዳማም፣ ቢሾፍቱም፣ ጅማም በሁሉም ከተሞች እየተስፋፉ የኦሮሞ ገበሬ እየተፈናቀለ ነው፣ አዲስ አበባን ጨምሮ ዛሬም እያፈናቀላችሁ ነው የኦሮሞን ገበሬ። ሁለት ተፈናቅሎ የመጡትን ወገኖቻችን ካምፕ ሰርታችሁ እየተሰቃዩ ነው ዛሬም ጭምር ያሉት ሚል ጥያቄ በግል አቀረቡልኝ። ከተማ በጣም ወሳኝ ነው፣ የኢኮኖሚ ማዕከል ነው፣ የፖለቲካ ማዕከል ነው። ነገር ግን ኦሮሞን ከከተማ እያሳደዳችሁ ነው ብሎ ላቀረቡልኝ ጥያቄ አይደለም አልተሰደደም ማለት አንችልም። ከተማ ሲስፋፋ ሲያድግ ሌላውን ይጎዳል፣ ሌላውን ይጠቅማል። ይሄ ነባራዊ እውነታ ነው። ኢትዮጵያ ላይ ኦሮሚያ ላይ ብቻ ሳይሆን በሌላውም ዓለም ይሄ ሀቅ አለ፣ ይሄ እውነት አለ። ነገር ግን ኦሮሞን ከከተማ እያሳደድን እያስወጣን ሳይሆን እንዲያውም ወደ ከተማ እንዲገባ እያደረግን ነው። ስህተት ነው፣ ውሸት ነው የሚል መልስ ነው የሰጠው። የሚፈናቀሉ ሰዎች አርሶ አደሮች ቢኖሩም ተገቢውን ነገር በኦሮሚያ ከተሞች እና በዙሪያ ባሉ አርሶ አደሮች መካከል ተገቢውን ነገር እያደረግን ወደ ከተማውም እንዲጠቃለሉ የግብርና ስራቸውንም እንዲሰሩ እያደረግን ያለ ነው። እያፈናቀልን አይደለንም። እውነት ነው ያልከው ነገር ከተማ ፖለቲካን ይወስናል፣ ከተማ ኢኮኖሚን ይወስናል። ይሄ እውነት ነው፣ የሚካድ ነገር አይደለም። ግን ከከተማ እያፈናቀልን አይደለንም።
በጥቃቅንና አነስተኛ የምናደራጃቸው ወጣቶች በተለይ ንግድ ላይ ገጠር ላይ ሆኖ አይደለም እየነገደ ያለው ከተማ እየገባ ነው። ይሄ ከተማ መግባት አይደለም ወይ? ኦሮሞ ከተማ ማፈናቀል ነው ወይ? ከሶማሌ ክልል ተፈናቅሎ የመጡትን ወገኖቻችን ከተሞች ላይ ማስፈር ከከተማ ማፈናቀል አይደለም፣ ከተማ እንዲኖሩ እያደረግን ነው። ተጨባጭ እውነታ ይሄ ነው። አዲስ አበባም ቢሆን ትናንት አፈናቅሏል የኦሮሞን አርሶ አደር በግፍ የግፍ ተፈጽሞባቸዋል። ነገር ግን የአዲስ አበባ አስተዳደርም አጣርቶ አጥንቶ በግልጽ እንዲያቋቁማቸው እየተደረገ ነው ያለው። ይሄን ነው ያልኩኝ። ኢንቴንሽኑም ይሄ ነው፣ የተጠየቅኩትም ይሄ ነው፣ የመለስኩትም መልስ ይሄ ነው። ይሄን መናገሬ ወንጀልነቱ ምኑ ጋር ነው? ጥፋትነቱ ምኑ ጋር ነው? እኔ አዲስ አበባን ዴሞግራፊ እንቀይራለን ብዬ አልተናገርኩም። እንኳንስ እንዲህ ለማድረግ ለማሰብ የሚዳዳኝ እብድ አይደለሁም። እንዴት አድርጌ ነው እኔ 5 እና 6 ሚሊዮን የአዲስ አበባ ነዋሪ ዴሞግራፊ ልቀይር የምችለው? በምን ሂሳብ? ከኦሮሚያ አምጥቼ አዲስ አበባ ላይ እንዴት ነው የማሰፍረው? በዚህ ሀገር ውስጥ ለማ ብቻ ነው እንደ መንግስት ሁሉን አድራጊ ፈጣሪ? መሬቱ እኮ ባለቤት አለው። አዲስ አበባ ላይም ቢሆን ህንፃውን ባለቤት አለው፣ መንገዱን ባለቤት አለው። የት ነው የሚሰፍረው? ይቅርና በሺዎች 10 ሰው ዛሬ አዲስ አበባ ላይ ማስፈር ይቻላል? ቀበሌ የለው፣ አዲስ አበባ ክፍለ ከተማ የለው፣ የከተማ አስተዳደር ከንቲባ ካቢኔ የለው ነው ወይስ አየር ላይ ነው የምናሰፍረው? ወይስ የሰው ልጅ መርካቶ የሚገባ ካርቶኒ ነው ተጠቅልሎ መርካቶ የሚገባ እቃ ነው? እንዴት እንደዚህ? እኔ ይሄን በማድረግ ለኦሮሞ ህዝብ ምንድነው የሚጠቅመው? እንዳው እድሉ ቢኖረኝ እዚህ ባሰፍር ለኦሮሞ ህዝብ ምንድነው የሚጠቅመው? ከተማ አዲስ አበባ ላይ አዲስ አበባ ብቻ ነው እንዴ? አዳማ እኮ ትልቅ ከተማ እኮ ነው፣ ከአዲስ አበባ ያልተናነሰ። ሻሸመኔ እኮ ትልቅ ከተማ እኮ ነው። ጅማ ትልቅ ከተማ ነው። ከተማ ከሆነ እንደዚህ አይነት ሐሳብ የለንም፣ እንደዚህ አይነት ቅዠት የለንም። አላልኩ፣ ላስበውም አልችልም። ነገር ግን ጠንካራ አቋም አለኝ። ከአዲስ አበባ የተፈናቀሉ የኦሮሞ አርሶ አደሮች ለማጋነን አይደለም፣ ሚዛኑን ያልጠበቀ ስለሆነ አይደለም። በደንብ አውቀዋለሁ። የግፍ ተፈጽሞባቸዋል፣ መቋቋም አለባቸው የሚል ጽኑ እምነት አለ። ይሄ የሚባለው ነገር ውሸት ከሆነ እዚህ ያለው አዲስ አበባ ላይ ያለው ባለሙያ ወጣ ብሎ ወደ ሲኤምሲ ወደ ጎሮ ወጣ ብሎ ለምን አያጠናም? ምን ሆነ? ያስተው እኔ የሚባለውን የሚስተጋባውን ያህል እንዳው የችግሩን ያህል ተነግሯል ወይ? የጉዳቱን ያህል መጠን ያህል እውነት ተነግሯል ወይ? እዚህ ደሳሳ ጎጆ ላይ እየኖረ ከጎኑና ከጎኑ ምን የመሰለ ቪላና ህንፃ የሚኖርበት አገር ላይ እኔ ኦሮሞ ስለሆነ አይደለም፣ ማንም ቢሆን አይጠቅመንም። ሀዲያም ወላይታም ቢሆን መስተካከል አለበት። መብት አላቸው፣ ኢትዮጵያውያን ናቸው። ኃጢአትነት የለውም። ለኦሮሞ ማድላት አይደለም። የፍትህ ጉዳይ ነው፣ የእውነት ጉዳይ ነው። ከዛ በስተቀር የአዲስ አበባን ዴሞግራፊ እንቀይራለን ምን ለማግኘት? ምን ለመሆን? በጤናማ አእምሮ እኮ ሌላ አዲስ አበባን እዚህ መገንባት ይቻላል እኮ። ሌላ አዲስ አበባ መገንባት ይቻላል። በዚህችው እንደ አጭቀን እዚህቿ ላይ ሞተን ካልተገኘን ለምን 4 5 ከተማ ትልልቅ ከተማ መገንባት አንችልም? ይሄ እድል የለንም? መሬቱ የለንም? ይሄ ቀና ሐሳብም እያለ እንዴት ግራ ይታሰባል? ላስበውም አልችልም። ነገር ግን ከሶማሌ ክልል የተፈናቀሉትን ከተሞች ላይ አስፍረናል። ድብቅ አይደለም፣ በጨለማ አይደለም፣ በጠራራ ፀሐይ። እዚህ ያላችሁ የምትመሰገኑ ባለሀብቶች ቤት ሰርታችሁ
መንግስት አይደለም። እዚህ ያላችሁ ብዙ በስም ማቃችሁ በጠራራ ፀሐይ ለምን እሱም ቢሆን ለዴሞግራፊ አይደለም። ከተማ ቢገቡ ኃጢአትነት የለው። ከዛ ክልል ተፈናቅሎ የመጣ ነጋዴ ነው አብዛኛው፣ ገበሬ አይደለም። ከተማ ላይ የሚኖር ነጋዴ ህይወቱን ሊቀጥል ከተላመደው ጋር ማጎዳኘት ማስተሳሰር ነው እንጂ ገጠርም ማስፈር ይቻላል። ገበሬ ግን ሊሆን አይችልም ልምዱ ስለሌለው። አስፍረንም እኮ ተቸግሯል። ዛሬ እየተቸገረን ያለው ለፖለቲካ ጥቅም ብለን ነው እንደ በሰው ህይወት ላይ እየቀለድን እየተጫወትን ፖለቲካን የምናስተካክለው? ስለተቸገረን ነው ይሄንንም ያደረግነው። ክፋት ስላሰብን አይደለም፣ ተንኮል ስላሰብን አይደለም። ደብቀንም አልሰራንም፣ አስፈረናል። ያን ባደርግ ደግሞ በህግም ስልጣን የለኝም እንደኔ በኦሮሚያ ላይ ማድረግ አልችልም፣ ማፍርበት አይደለም። ለኔ ወንጀል የሚሆነው ጥፋት የሚሆነው ኃጢአት የሚሆነው ለኦሮሞ ጠቅሜ ሌላውን ጎድቼ ከሆነ ኦሮሞ ሲገባ ሌላው እንዲወጣ ተደርጎ ከሆነ ይሄ ኃጢአትም ነው ወንጀልም ነው ወንጀልም ነው። አላደረግንም። ህሊና እስከሚያቅ ድረስ በዘር ሰውን በሰውነቱ ነን የማየው፣ በግሌ በማንነቱ አይደለም። አላደረግንም። ውሸት ነው ተቀነባብሮ ዘመቻው አለ በእኛ ላይ የተቀነባበረ የተደራጀ ዘመቻ አለ ለማጠልሸት ተፈልጎ። በዚሁ መድረክ ላይ እኔ ስለ ኢትዮጵያዊነት ስለ አንድነት 1001 ነገር ተናገር። ለምን እሱን እንኳን አላወጡትም? ፈልገው እንደ ቅርጫ። እኔ በድብቅ የምናገረው ነገር የለኝም። የማምንበትን ፊት ለፊት ከመናገር እምፈራ ሰው አይደለሁም። በማንኛውም መድረክ ላይ ማንንም ሚዲያ እንዳይገባ ከልክዬ አላቅም። እዚያ ሀገር ውስጥ ያለ የግልም የመንግስት ሚዲያ ባለበት በፊት ለፊት በጠራራ ፀሐይ ነው የምናገረው። የማምንበትን ይጠቅማል ብዬ የምለውን እናገራለሁ። ነገም ስናገር ኖር ያለው ስናገር ለማስመሰል አይደለም። ግን ዴሞግራፊን እንቀይራለን። ይህ ሰይጣናዊ አስተሳሰብ ነው፣ ቀና አስተሳሰብ አይደለም። እንዲህ አይነት ኢሉዥን የለኝም፣ እንዲህ አይነት ስብዕና የለኝም። እኔ በግሌ ማንም የፈለገውን ቢል ኢትዮጵያዊነትን ሊሰጠኝና ሊነሳኝ አይችልም። ማንም ሊያቅም ይገባል። የራሴና የራሴ ጉዳይ ነው። ማንም ሪኮግናይዝ ስላረገኝና ስላረገ አይደለም፣ እውቅና ስለሰጠኝና ስለከለከለኝ አይደለም፣ ስለማምንበት ነው። ትናንትም ዛሬም ነገም አምንበታለሁ። ግማሹ ልዩ ሲቲዝን ስፔሻል ሲቲዝን የሆነ ይመስል ሲፈልግ የሚሰጥና የሚከለክል ዋጋ የከፈልንበት ነው ኢትዮጵያ። እኔም በግሌ ዋጋ የከፈልኩበት ነው። ብዙ ነገሮች ለህዝቡን ለማወናበድ ተብሏል። ስልጣኑን ሁሉ ኦሮሞ ጠቀለለ። ለኦሮሞ ማስፈር ብቻ እኮ አይደለም፣ የአዲስ አበባን መታወቂያ ለኦሮሞ አደሉ። ስንት ግርግር እኮ ነው ያለው። ውሸት ነው፣ በእርግጠኝነት የምነግራችሁ ውሸት ነው። አዲስ አበባ ማለት አውሮፓ አይደለም፣ የምንኖርባት ከተማ ነች። ኢንቨስቲጌት እናድርግ። እንዲህ አይነት ተራ ወንጀል ተሰርቶ ከሆነ ሁላችን እንወቀስ፣ እንከሰስ። እኔ ሆንኩ እዛ ያሉ የኦሮሞ አመራሮች መታወቂያን በመስረቅ ኦሮሞን አንጠቅምም። መታወቂያን በመስረቅ ኦሮሞን እንጠቅማለን ብዬ አላስብም። የኦሮሞ ህዝብ ጥያቄ ድብቅ ጥያቄ የለውም። በአደባባይ ነው የጠየቀው፣ በጨለማ አይደለም። ለዘመናት ጠይቆ ዋጋ ከፍሎበታል፣ ህይወትም ደምም። በድብቅ የጠየቀው ጥያቄ የለም። በድብቅ የሚመለስለት መልስ የለም። ከተመለሰለት በጠራራ ፀሐይ በይፋና በግልጽ ነው። መታወቂያ በመስረቅ አይደለም የኦሮሞ ህዝብ ጥያቄ የሚመለሰው። ሰፋሪን በማብዛት አይደለም የኦሮሞ ህዝብ ጥያቄ የሚመለሰው። የኦሮሞ ህዝብም እንዲያደርጉልኝ ብሎ አልጠየቀም።
ሰርቃችሁ አምጡልኝ አላለም። የዛሬ ዓመት እንግዲህ የሰማኝ ካልሆነ በስተቀር እኛም ወደፊት ለፊት ስንመጣ አገርንም ክልልንም ስንመራ ሰርቀን የኦሮሞን ህዝብ ሀብታም ለማድረግ አይደለም። የኦሮሞን ህዝብ ሀብታም የምናረገው እውነተኛ ፍትህ፣ እውነተኛ እኩልነት ኢትዮጵያ ላይ እንዲረጋገጥ በማድረግ ነው ኦሮሞን የምናስከብረው። በግልጽ ነው ለኦሮሞ ህዝብ የተናገርኩት። ትክክል ነው ያለው ኦሮሞ ህዝብ። ስርቆት ኦሮሞን ህዝብ አያስከብረው፣ ማንነቱም አይደለም። እውነትም መስራት፣ ፍትህም መስራት፣ እኩልነትም መስራት ነው ለኦሮሞ ህዝብ የሚጠቅመው። ጥያቄ ይሄ ነው እንጂ የማንም የበላይ ልሁን የማንም የበታች ልሁን የሚል ጥያቄም ህልምም የለው። እኔ ኢትዮጵያዊነት ብሎ ከዳን፣ ተንሸራተተ፣ ባህር ዳር ሄዶ ሱሴ ብሎ አታለለን የሚለው ለመሆኑ እኔን ከማጋ ነው ውል የገባሁት? ቀብድ የሰጠኛል እንደ ስለ ኢትዮጵያዊነት ስበት ብሎ ቀብድ የሰጠኝ እኮ የለም። የተፈራረምነው አካል የለም። ወይስ ለምርጫ ካምፔን ነው ያደረኩት? የዛኔም እኮ ነው ፕሬዝዳንት የኦሮሚያ ምክር ቤት መርጦኝ የኦሮሚያ ክልል ፕሬዝዳንት ነበርኩኝ። የምረጡኝ ዘመቻ ነው ከዚህ ባህር ዳር የወሰደኝ? እንደው የምረጡኝ ዘመቻ ሆኖ አንድ ካርድ በኔ ኮሮጆ ውስጥ ያስገባልኝ ሰው አለ እንዴ? ወይስ ታይታና ዝናን ለመፈለግ ነው? አይደለም። የኢትዮጵያ ሕዝብ እውነቱን ማወቅ ይገባዋል። በግልጽ መናገር የምፈልገው እኔ ከዚህ ሮጬ ባህር ዳር ሲሄድ ሴራ ፖለቲካ ለመስራት አይደለም፣ ደባ ፖለቲካ ለመስራት አይደለም። እውነትን ይዤ ነው የሄድኩኝ። የኔም ባልደረቦች አባገዳዎችም ተከትለውኝ የሄዱት። ፍርሃት አለኝ እኔ እዚህ ሀገር ውስጥ ተው፣ ሌላውን ስጋት ነበረኝ። ያውም እኔ የዚህ ህዝብ መሪ ሆኜ ባለሁበት ዘመን ደም እንዳይፈስ አልፈልግም። ታሪክ የማቆሸሽ አልፈልግም። ስጋት ነበረኝ፣ ፍርሃት ነበረኝ። እዚህ ሀገር ውስጥ እስከ አፍንጫው ድረስ ጥላቻ ነበረ፣ ጥግ የደረሰ ጥላቻ። እነኚህ መፈናቀል ምን የምንላቸው ዝም ብሎ እኮ የመጡ አይደሉም። ለዘመናት በጥላቻ ላይ ጥላቻ ድሪቶ ስንመግብ ነው የኖርነው ትውልድን። ጥላቻ ጠላትህ የበዘበዘ የገደለ ጡትህን የቆረጠ ዘርህን ያጠፋ እየተባለ እየተሰበከ በዚህ የተሞላ ነው የኖረው ትውልዱ። ተራ ደሃ እንኳ በሰውነቱ ሰው መሆኑን እስኪክድ ድረስ ገዳይ አስገዳይ አድርጎ እንዲታይ፣ ጠላት ሆኖ እንዲታይ ተደርጎ ነው ሲጫንበት የኖረው። ፍርሃት ነበረኝ። አምና በነበርንበት ስሜት፣ አምና በነበርንበት ደመና እንዲሁ ብንቀጥል ኖሮ እዚህ ሀገር ላይ ይደርስ የነበረው ጥፋት ቀላል አልነበረም። አውቀዋለሁ፣ አይቼዋለሁ። ለምንም አይደለም። በተለይ በአማራና በኦሮሞ መካከል ጠላት አንዱ ያንዱ ጠላት እንዲሆን ተደርጎ የተተከለው ተክል ቀላል አይደለም። መርዙ ቀላል አይደለም። እኔ እሱ አስፈርቶኛል፣ መደበቅ አልፈልግም፣ አሳስቦኛል። ይሄን ጉዳይ መልክ ካልቀየርን፣ ኤንቫይሮንመንቱን ካልቀየርን እንደዋዛ በእጃችን ላይ የሺዎች ህይወት ይጠፋ ነበር፣ ደም ይፈስ ነበር፣ ሌላ ሩዋንዳ እዚህ ከተሰት ነበር። እኔ እሱ ነው አስሩጦ የወሰደኝ። ዛሬ ኢትዮጵያዊነት ያዋጣናል፣ አንድነት ያዋጣናል ብዬ መስበኬ፣ መናገሬ፣ ለዛ መስራቴ ኃጢአትነቱ ምኑ ጋ ነው? መገንጠል አለብን ማለት ነው እንደነበረብኝ? እሱ ነው መፍትሄው? መገንጠል ነው የሚያዋጣን ማለት ነበረብኝ? ያም በማድረጋችን ይጠፋ የነበረውን ህይወት አድነናል። ይፈስ የነበረውን ደም አድነናል። የሰላም እንቅልፉን ተኝቶ ለሚነሳው ሰው ይሄንማ ለማስተውል ሰው ቀላል ሊመስለው ይችላል።
ይጠፋ የነበረው የደሃ ህይወት ቀላል አልነበረም። በዛን ጊዜ በነበረው ስሜት፣ ግልፍተኝነት፣ ጥግ የደረሰ ጥላቻ የኦሮሞ ህዝብም በውስጡ ላሉት ኢትዮጵያውያኖች ባለውለታ ነው። እውነቱን ለመናገር ዋይዝ ህዝብ ነው። መልካም ነገርን አድርጓል። በራሱም እኛንም አድምጦን ሰምቶን አንድነት፣ መተባበር፣ መደማመጥ፣ መቻቻል ያሻናል፣ ያዋጣናል ብለን ስንል ትክክል ነው፣ እውነት ነው ብሎ ሰርቷል። ዛሬ እውነቱን ለመናገር አዲስ አበባ ላይ ቁጭ ብሎ አማራ ተፈናቅሏል። ዛሬ ነው እንዴ? 27 ዓመት አልተፈናቀለም? ማን ያልተፈናቀለ? ኦሮሞ አልተፈናቀለም? ከቤኒሻንጉል፣ ከሶማሌ፣ ከኦሮሚያ ውስጥ ሳይቀር ኦሮሞ ተፈናቅሏል። ባይገርማችሁ ከኦሮሚያ ውስጥ ከጉጂ የሐረርጌ ኦሮሞዎች ተፈናቅለዋል። ማን ያልተፈናቀላል? እኛ ዛሬ ያመጣነው ጣጣ ነው ወይስ ለዘመናት ሲሰራበት የጥላቻ ፖለቲካ፣ የጠላትነት ፖለቲካ ያመጣው ጣጣ ነው? ዛሬ የፈጠርነው ነው ይሄ? አዲስ አበባ ቁጭ ብሎ እኔ አማራ ተወካይ ነኝ፣ የጉራጌ ተወካይ ነኝ፣ ያዙኝ ልቀቁኝ፣ ቡራ ከረዩ የሚለው ሰው ይሄ ሁሉ ዓመት ይሄ ሁሉ በደል ሲደርስበት የት ነው የከረመው? ከኔ በፊት የመናገር ሞራል ብቃት የለው። እውነቱን ለመናገር እዚህ አዲስ አበባ ቁጭ ብሎ ውጪ ቁጭ ብሎ ከሚናገረው ከሚጽፈው በላይ እኔና ባልደረቦች የኦሮሞ ህዝብ ነው ሴቭ ያደረገው፣ ይሄን ህዝብ ፕሮቴክት ያደረገው፣ ነፍሱን ያተረፈው። ምን እንደብቃለሁ? የዛሬ ዓመት በትግራይ ተወላጅነታቸው እንዴት ነው ይታየ የነበረው? የትግራይ ተወላጅ ስንቱ ነው በየንትኑ ብዙ ነገር ለማድረግ ሲቋምጥ የነበረው? ምንም የማያውቅ ደሃ ኢትዮጵያዊ የትግራይ ተወላጅ በመሆኑ ሲሳቀቅ በሀገሩ ላይ የነበረው የዛሬ ዓመት እንዲሁ ዝም ብለን ብናይ ኖረው እውነት እንዲሁ ያልፍ ነበረ? ዛሬ ቀን እቺ ቀን እንዲህ ትሆን ነበረ? ዛሬ ስለ ኢኮኖሚ እድገት እንደምናወራው ስለ ዲሞክራሲ ነው፣ እሱን ማውራት እንችል ነበረ? የትግራይ ተወካዮች ነን ከሚሉት ግለሰቦች በላይ ኦሮሚያ ውስጥ ላሉት የትግራይ ተወላጆች ኦሮሚያ ውስጥ ስላሉት ትግራይ ተወላጆች ለመናገር ከኔ በፊት ሞራል የላቸው። በግልጽ መናገር ፈልጋለሁ። የኦሮሞ ህዝብ አቃፊ ህዝብ ነው። አግላይ ህዝብ አይደለም፣ ጽንፈኛ አይደለም። አቅፏቸዋል፣ አድነናቸዋል፣ ፕሮቴክት አድርገናቸዋል። ተግባራችን ይሄ ነው። ማንነታችን ይሄ ነው። የኔም ማንነት እኔ ያ ቢፈጠር በስህተት በስሜት አንድ ቦታ ብትጀመር ምን ሊሆን እንደሚችል መገመት ያቀተናል ብዬ አላስብም። እግዚአብሔርም ረድቶን ሰው ተፈናቀለ ነው አይደለም? ሰው በመፈናቀሉ ደስ የሚለው ሰው የለም። ሰው ከሆነ ግን ተፈናቅሎም ቢሆን ነገ እናቋቁመዋለን። ህይወቱ እንኳን ተረፈ፣ እንኳን ህይወቱ አልጠፋ። ያን በማድረጌ እኔ ማንንም አላታለልኩም። ማንንም ላይ ድራማ ልሰራ አይደለም። እውነተኛ ማንነት እሱና እሱ ነው። ነገ ማምንበት ለኢትዮጵያ ህዝብ፣ ለኦሮሞ ህዝብ አንድነቱ ነው የሚጠቅመው። አንድነት ምርጫ አይደለም። ለኢትዮጵያ ህዝብ ምርጫ አይደለም። ስንፈልግ የምንወስደው ስንፈልግ የምንጥለው አይደለም። አምንበታል። ማመን ብቻ አይደለም። ለዚህ ሰርቻለሁ፣ ለፍቻለሁ፣ ዋጋ ከፍያለሁ። የኔ ባልደረቦችም ዋጋ ከፍለውበታል። ውጤትም አምጥተናል። እኔ ስንሰራ ዝናን ለመፈለግ አይደለም፣ እውቅናን ለመፈለግ አይደለም። ማንም እውቅና ሰጠን አልሰጠን ህሊናዬ ንጹህ እስከሆነ ድረስ ለኔ በቂ ነው። ህሊናዬ ስለዚህ አሁንም ኢትዮጵያዊነት
ያለ ሀፍረት እናገራለሁ። ነገም ኢትዮጵያዊነት ሱስ ነው ለኢትዮጵያ ሕዝብ ስለ አንድነት ሳወራ ከማንም በላይ ከመወክለው ማህበረሰብ ለኦሮሞም እሱ ይጠቅማል ብዬ ስለማምን ለኦሮሞ ሕዝብ ለአማራ ስላሰብኩ አይደለም፣ ለጉራጌ ለትግሬ ስላሰብኩ አይደለም። ለኦሮሞ ሕዝብም አንድነት ነው የሚጠቅመው። ለእንደኛ አይነት ደሃ ብዙ ድርቶ ያለብን ሕዝብ መከፋፈል አይጠቅመንም። የሚያዋጣን የሚጠቅመን አንድነት ነው፣ መተባበር ነው፣ መተሳሰብ ነው፣ መቻቻል ነው የሚጠቅመን። ይሄን አምንበታለሁ። ለዚህ ደግሞ ትናንት አይደለም ነገም እሰራለሁ፣ ነገም እሰራለሁ በአደባባይ። ጽንፈኝነት አይጠቅመንም፣ ለማናችንም አይጠቅመንም። ያዘው ልቀቀው አይጠቅመንም፣ መጠፋፋት ካልሆነ በስተቀር። እቺን አገር እንበትን ብለን ካላንን በስተቀር በትነን እኛም እንጥፋ ብለን ካላሰብን በስተቀር አይጠቅምም። አማራጭ የለንም። አንድነት ምርጫ አይደለም ለኢትዮጵያ ሕዝብ፣ ለኢትዮጵያ አሁንም ኢትዮጵያ ትልቅ አገር ነው። ደሃም ብንሆን አፍሪካ ከኢትዮጵያ ውጭ ለብቻ ስሟ ሊነሳ የሚችል አይደለም። ከናይጄሪያ ቀጥላ ግዙፍ ትልቅ አገር ነች ኢትዮጵያ። ዛሬ እኛ እድል ስላገኘን እድል ስለጣለብን ቺን አገር መሰብሰብ ነው እንጂ አፍርሰን መሄድ አፍርሰን ቆሻሻ ነገር ሰርተን ቆሻሻ ታሪክ ጥለን ማለፍ አንፈልግም። እኔም ባልደረቦችን በዚህ ደሃ መካከል ሃይማኖቱን እየቆጠርን ዘሩን እየቆጠርን ጎሳውን እየቆጠርን እየለየን አንዱን ጠቅመን አንዱን ጎድተን አንዱን ከፍ አድርገን አንዱን ዝቅ አድርገን ታሪክ እንሰራለን ብለን አናስብም። ሁሉም የደሃ ኢትዮጵያ ሕዝብ ተጋግዞ ችግሩን ተማምኖ ተነጋግሮ ፈትቶ አንድ ላይ እንዲኖር ነው የምንፈልገው። እቺን ሀገር የመበተን ህልም የለንም። እንዲህ አይነት ኃጢአት ክፋት መስራት አንፈልግም። እንዲህ አይነት ህልም የለኝም። ተግባሬም ይሄን አሳየም። እውነቱን ለመናገር ለዚህች ሀገር አንድነት ዋጋ ከፍያለሁ። ጥሩ ስራም ሰርቻለሁ። ባለውለታም ነኝ። ማንም ቢል ባይል በግሌ ከአዴፓ ጋር የአማራ ዴሞክራሲያዊ ፓርቲ ጋር እንደተለያይታችኋል ይባላል፣ ሸውዳችኋል ይባላል፣ ስልጣን ቀምታችኋል ይባላል። በእርግጠኝነት የምነግራችሁ ከትናንት በላይ ዛሬ ኦሮሚያ ላይ ሆኜ ጎንደር ለምን እንዲሆነ ማርቆስ ለምን እንዲሆነ ብዬ ለመናገር ለመደመጥ ከትናንት በላይ ዛሬ መብት አለኝ። የሚሰማኝ አመራር ባህር ዳር ላይ አለ፣ ጅማ ላይ ለምን እንዲሆናል፣ ባሌ ላይ ለምን እንዲሆናል ብሎ የሚደመጥ የሚሰማ አመራር ባህር ዳር ላይ አለ። ዛሬ እስከሚገባ ምንም ችግር የለም በመካከላችን። ችግር ያለው ፌስቡክ ላይ ነው። ሶሻል ሚዲያ ላይ ነው ያለ። ግማሹን እየሳሉ ጀግና፣ ስንት ያልተነገረላቸው ስማቸው ያልተነሳ ጀግኖች አሉ። ከአማራ ወጣቶች ያልተነገረላቸው ምንድነው? ከአዴፓ ጋር ያገናኘን ምንድነው? ትናንት ያስተሳሰረን ጋብቻችን የአንድ ሰሞን ጋብቻ ነው። ማምንበት ማላፍርበት የኢትዮጵያ ሕዝብን አንድ ለማድረግ ከምንም በላይ ታሪክ ኃላፊነት የጣለብን ዛሬ መሪዎች በአማራና በኦሮሞ መካከል የተቀበረውን ፈንጂ ማምከን የኛ ኃላፊነት ነው ብለን እናምናለን። ሁለታችንም እነኚህ ትልልቅ ግንድ ህዝቦች አንድ ሆነው ሌላውን ኢትዮጵያዊም አቅፈው ወደፊት አምጥተው እቺ ሀገር ሰላም እንድትሆን ማድረግ አለባቸው። ዛሬ ሳይሆን ነገ ኢትዮጵያ ሰላም እንድትሆን
እነኚህ ህዝቦች አንድ መሆን አለባቸው፣ ራሳቸው አንድ ሆኖ ሌላውንም አንድ ማድረግ አለባቸው ብለን በጽኑ እናምናለን። እኛም የአማራ አመራሮችም እናምናለን። ትናንት ስንስማማ በሆነ ወቅት ላይ የሆነ ነገር ሲቀየር ስልጣን እንደ ቅርጫ እንከፋፈላለን ብለን ተነጋግረን አናውቅም። እውነቱን ለመነጋገር ያጋመደን ያስተሳሰረን ፍቅር አይደለም፣ ችግር ነው። ችግር፣ ስቃይ፣ መከራ ነው ያገናኘን። እኛ እኮ ትናንት ስንገናኝ ነገ ስልጣን አግኝተን ፕሬዝዳንት እንሆናለን፣ ሚኒስትር እንሆናለን ህልም አልነበረንም። እኛ ሞተን እቺ ሀገር ከመፍረስ ትዳን። የምንጋፈጠው ስንጋፈጥ ሁላችንም ነፍሳችንን አስይዘን ነው፣ ገንዘብ አይደለም። ነፍሳችንን መተኪያ የሌላት ነፍሳችንን አስይዘን ነው እንጂ በሆነ ወቅት ላይ የሆነ በአጋጣሚ ሲገኝ አንዱ አንዱን ነጥቆ አንዱ አንዱን ቀድሞ እንዲህ አይነት የህፃን ጨዋታ ለመጫወት አይደለም። ነፍሳችንን አስይዘን ነው። መጀመሪያ ከተላላኪነት ራሳችንን ነፃ እናውጣ። ሁለተኛ ታሪካችንን አበላሽተን አንጥፋ። እቺ ልትፈርስ የተመሰቃቀለች ጫፍ ላይ የደረሰችን ኢትዮጵያ አድነናት፣ ብንሞትም እንሞት፣ ይሄን ደግሞ እንጋፈጥ ብለን ነው አንድና አንድ ሆነን የሰራ ነው የለፋ ነው። አልተናገርንም እኮ ብዙ ነገር አለ፣ ብዙ ያልተነገሩ። የዛሬ አመት ነገሮች እንደዚህ ሲቀየሩ አንዳንድ ዛሬ አለቆቻችን ዛሬ የሆነ ነገር ትዝ አለኝ፣ ሰው ሞቶ ሐውልት ላይ የሚጻፈው አንድ ጥቅስ ሩጫዬን ጨርሻለሁ የሚል፣ እኔ ዛሬ እንኳን ብሞት አይቆረቁረኝም፣ ዛሬ ብሞት አጽሜ በሰላም ያርፋል አይቆረቁረኝም ያሉ ሰዎች ጭምር ነው ዛሬ በህይወት። እኛ እኮ ዛሬ በእውነት የኢትዮጵያ ንጹህ የኢትዮጵያ እናቶች ጸሎት አቆሞን ነው እንጂ ዛሬ ላይ መድረስ የሚገባን ሰዎች አልነበርንም እኮ። ትርፍ ህይወት ነው እኮ እየኖርን ያለነው እኛ፣ ትርፍ ህይወት። ይሄ ነው ዛሬ ለስልጣን ሮጠን አንተን ቀደምከኝ የለም። በእኛ መካከል በማንኛውም ጉዳይ ላይ ሹመት የሚባል ይታወቃል። እዚህ ሀገር ስንት ሚኒስትር መስሪያ ቤት ነው፣ ስንት ባለስልጣን ነው፣ ስንት ኮሚሽን ነው ይታወቃል። ከሁላችን ንግግር፣ ምክክር፣ እውቅና ውጭ አንድ ግለሰብ ማንንም የሾመ ሻር የለም። ተነጋግረን ነው የምንሰራው። ተወቃቅሰንም ቢሆን ሰክነን እየተነጋገርን ነው አብረን እየሰራን ያለን። ነገም እየተነጋገርን አብረን እንሰራለን። እየተወቃቀስን መነጋገር በሚገባን እየተነጋገርን አብረን እንሰራለን። ሩጫችን ለዚህ አልነበረም፣ አገርን ማዳን ነው የነበረው። ለዚህ ደግሞ ሰርተናል። ዛሬም አብረን እየሰራን ነው። ምንም ነገር የለም በመካከላችን፣ ምንም ነገር። ሁለተኛ እኛን እንዳው የቁማር ጨዋታ የምንጫወት መስሏቸው የሚያራግቡ ሰዎች እኛ እድለኞችም ነን። እኛም ማናቃቸው የኢትዮጵያ ሕዝብ ዘርን፣ ማንነትን፣ ሃይማኖትን ሳይለይ እውቅና ሰጥቶናል፣ ፍቅሩን ሰጥቶናል፣ ክብሩን ሰጥቶናል። በተለይ የኢትዮጵያ እናቶች እንደወለዷቸው ልጆቻቸው ከኛ ጋር አምጠው ለኛ በየጓዳው ጸልየውልናል፣ አልቅሰውልናል። ይሄ ውለታም አይገባል። ለዚህ ዋጋ ማንሰጥ ተራዎች አይደለንም። ክብር ለሚሰጠን ክብር መስጠት እናውቃለን፣ ይገባናል። ውለታ ብሶች አይደለንም። ንጹህ የኢትዮጵያ ሕዝብ ነገም ቢሆን ሊጠረጥረን አይገባም። ቃልም ገባ። የምንሰራቸው ነገሮች በጥንቃቄ የምንሰራቸው ነገሮች አንዱን ጠቅሞ አንዱን መጉዳት ሳይሆን በተቻለ መጠን ሁሉን የሚጠቅም መወሰን መስራት ነው ያለብን። ለእያንዳንዱ ላደረኳት ነገር ለወሰንኳት
ውሳኔ አካውንተብል መሆን አለብኝ። ነገም ቢሆን እኔ የትም ቦታ ላይ አሰራሩ ባይፈቅድም በመካከላችን ጥርጣሬ እንዳይፈጠር የትም ቦታ በሰራሁት ነገር የማፍርበት በወሰንኩት ነገር የማፍርበት አንዳች ነገር የለም። ለማስረዳት ለማብራራት ዝግጁ ነኝ። እኔ የሚጠቅመን እሱ ነው። ግለጽልን፣ አብራራልን። ከመሳደብ በፊት ስድብ መቅደሙ አይጠቅመንም። በተለይ የጥላቻ ፖለቲካ በጣም መጥፎ ነው። ክብረ ነክ የሆነ ስድብ መጥፎ ነው። አንዳንድ ስድብ የሚያምረው ሰው ቀላል ሊመስለው ይችላል። ሌላውን ይጎዳል፣ ብዙውን ያጠፋል። በተለይ እዚህ አዲስ አበባ ቁጭ ብለን ጤናማ ህይወታችንን እየኖርን ከዛሬ ነገ ያልፍልኛል ብሎ 24 ሰዓት አፈር እየገፋ አንጀቱን አስሮ አፈር እየገፋ ያለ ደሃ ላይ በእሳት ላይ ቤንዚን ባንጨምር ግን ጥሩ ነው። ቤንዚን ባንጨምር ለምንናገረው፣ ለምንሰራው፣ ለምንወስነው ነገር ጥንቃቄ ያስፈልጋል። ይሄ ወቅት ደግሞ አደገኛ ወቅት ነው። ለሁላችንም ጥንቃቄ ያስፈልጋል። ከመንገዱ የወጣንም አደብ ግዛ ማለት ያስፈልጋል። ማናችንም ቢሆን ስለዚህ እኔ በኢትዮጵያዊነት የማምን እንደ አንድ ቅን ኢትዮጵያዊ አገሩን እንደሚወድ ኢትዮጵያዊ መልካም ነው ብዬ ያልኩትን ሰርቻለሁ፣ እየሰራሁ ነው። ነገም እሰራለሁ። ቢያንስ ለማንም ውለታ ብዬ አይደለም። ቢያንስ ለልጆቼ የማወርሰው በሀገራቸው ላይ በማንነታቸው ሳይለዩ በሀገራቸው ላይ ተከብሮ የሚኖሩባት ኢትዮጵያ እንዲኖርላቸው ፈልጋለሁ። ተከብሮ እንዲኖሩ። ከዛ በተረፈ በዶክተር አብይና በእናንተ መካከል ምንድነው የሚያጣላን? ምንድነው የሚያቀያይመን? እዚህ ሀገር ላይ ሊያጣላ የሚችለው ቢሆን ወይ ገንዘብ ነው፣ የሚያጋድለው ስልጣን ነው። ስልጣን ተራ መሆኑንም እኛ ነን ለመጀመሪያ ጊዜ በኢትዮጵያ ታሪክ ያሳየን ወጣት ኢትዮጵያኖች ነው። እኔ ትናንት ለዶክተር አብይ የራስን ስልጣን አሳልፌ ሰጥቼው ዛሬ የሰጠሁን ብድር መልስልኝ ልለው ነው? እንደዚህ አይነት ለስልጣን አይደለም ዋጋችንን ነፍሳችንን ያሳዝነው፣ ለስልጣን አይደለም፣ ለታይታም ለዝናም አይደለም። ለዚህች ሀገር አንድ ነገር በታሪክ አጋጣሚ እድል አግኝተናል። እድለኞች ነን። በታሪክ አጋጣሚ እድል እስካገኘን ድረስ ለዚህ ሀገር መልካም ነገርን ሰርተን ኮንትራታችንን ስንጨርስ ለኢትዮጵያ ጥሩ የሰሩ ባለውለታዎች መባልን ነው የምፈልገው እንጂ ቆሻሻ ታሪክ የመንደርተኛ የሰፈርተኛ ፖለቲካ ሰርቼ ማለፍን አልፈልግም። ባልደረቦችም አይፈልጉም። አንድና አንድ ጓደኛሞች ወንድማማቾች ሆነን ነው እየሰራን ያለነው። ምናልባት እኔና ዶክተር አብይን የሚለየን ቢኖር ምንም ነገር የለም ከሞት በስተቀር። ስለዚህ ምንም ነገር የለም። እባካችሁ ውዥንብሩ ውጪ ነው ያለው። ይሄ ውዥንብር ደግሞ ቀላል ኢትዮጵያውያንን እየጎዳ አይደለም። ቀላል ሰላማችንን አብሮነታችንን እየጎዳ አይደለም፣ እየጎዳ ነው። ዝም ብለን ማየት ተገቢ ይሆናል ብዬ አላስብም። ዝም ብለን ይጎዳናል፣ ያጠፋናል፣ ይበትነናል። እንደ ዋዛ ልንበተን እንችላለን። እንደ ቀልድ መታየት የለበትም። ሚዲያዎቻችን የመንግስትም የግልም አደብ መግዛት አለባቸው። ሶሻል ሚዲያውም አደብ መግዛት አለበት። በየጎዳና ወጥቶ የሚያቅራራውም አደብ መግዛት አለበት። ሰካራሙ የኢትዮጵያ ሕዝብ አንድ ሆኖ ሃይ ማለት አለበት። አይጠቅመንም ከዚህ ተመለስ ቁም ማለት አለበት። ያስፈልጋል። ከዛ በስተቀር የሚያሰጋ ነገር ደግሞ የለም፣ የሚያስፈራ ነገር የለም።
ምንም ቢሆን ዛሬ ችግር አለ፣ ነገም ችግር ሊፈጠር ይችላል። ዋስትና የሚሰጥ ሰው የለም። ነገም ችግር ሊኖር ይችላል። ሁል ጊዜ ያለ ፈተና። ለፈተና መፍትሄው ፈተናን በመጋፈጥ ነው። ፈተናን በመጋፈጥ ነው። በየጊዜው የሚገጥሙን ፈተናዎች ተጋፍጠን መፍትሄ በመስጠት ነው ምን ለውጠው ሀገራችንን እንጂ አልፈን ወጥተን በወረደን ቁጥር በሚገጥመን ፈተና የምንበረከክ ወደ ኋላ የምንመለስ ከሆነ አይሆንም። እንደዚህ ማሰብ የለብንም። ነገር ግን ዛሬ ያለንበት ችግር ከትናንቱ ችግር አይብስም። አልፈናል። ትልቁን ተራራ ትልቁን ድልድይ ተሻግረናል። ትንሽ ናት የቀረችን። ይሄ ለከት የሌለውን አደብ እንዲገዛ ካደረግን ሰላም ነው። መላው ኢትዮጵያዊ ሕዝብ ሰላማዊ ነው። እንደምናስብ አይደለም። ሰላማዊ ነው። ሰላምን ይፈልጋል። አንድነቱን ይፈልጋል። ያበዱ ከ100 ሚሊዮን 1 ሚሊዮን እብዶች ግን አሉ። አማኑኤል መግባት ያለባቸው። ስለዚህ ከራሳችን ጎሳ በረት እንውጣ እባካችሁ። ከዚህ በረት እንውጣ። አይጠቅመንም፣ እሱ አይጠቅመንም፣ አይበጀንም፣ ለኛም ለልጆቻችንም። ኃላፊነት በተሞላበት መንፈስ ለሀገራችን አንድነት ከምንም በላይ በውስጣችን ያለውን መተማመን የሚያጎለብትን ነገር ሁላችን ከሰራን ምንም ማንቀየርበት ነገር የለም። ሰላም አግኝተን 5 ዓመት ብንሰራ ኢትዮጵያ ላይ ትልቅ ለውጥ እኮ ማምጣት ይቻላል። 5 ዓመት በቂ ነው ኢትዮጵያን ኢኮኖሚ ለመቀየር። ሰላም ቢኖረን፣ ነጻነት ቢኖረን፣ ብንደማመጥ። ስለሆነም እኔ ጥሩ ነው ማንሳታችሁ። ነገር ግን የተባለው ችግር በመካከላችን የለም። ዛሬም ደግሞ የምንበረከክበት ነገር የለም። እውነቱን ለመናገር ላንጨርሰው አልጀመርንም። ትናንት እንደጀመርን ምናልባት አንድ ነገር ላረጋግጥ እፈልጋለሁ። እንዲያው ከመንገድ ላይ የሆነ እድል የጣለባቸው ወጣቶች ናቸው ትንሽ ኮሽ አድርገን እናስበረግጋቸውን ብለው ደግሞ የሚያስቡ ስልጣን የጠማቸው ቡድኖች ሊኖሩ ይችላሉ።